በጌታ በኢየሱስ ክርስቶስ የተወደዳችሁ የተከበራችሁ ተመልካቾቻችን አድማጮቻችን እንደምን ቆያችሁልን? እየተከታተላችሁት የምትገኙት ሆፕ ቻናል ኢትዮጵያ ነው። በሆፕ ቻናል ኢትዮጵያ በተለየ መልኩ ልዩ መሰናዶን ይዘንላችሁ ዛሬ ቀርበናል። ላለፉት ቀናቶች ተከታተሉ እንደነበረው ከናይጄሪያ ሌጎስ እየተላለፈ ያለውን በተስፋ ተነሱ በሚል ርዕስ እየተደረገ ያለውን የወንጌል ስርጭት ወይም ደግሞ ልዩ የመንፈሳዊ ድግስ ወደ እናንተ እያደረስን የምንገኝበት ፕሮግራማችን ነው። ተመልካቾቻችን ዛሬም በሰዓቱ በስፍራው ስለተገኛችሁ ፈቃደኞች ናችሁ ይህን ፕሮግራም ለመካፈል ስለተዘጋጃችሁ እጅግ በጣም አድርገን እናመሰግናለን። ባላችሁበት ጌታ ኢየሱስ ክርስቶስ ይባርካችሁ። በሚኖርን ቆይታ ደግሞ መልካም በረከት እንደምታገኙ ተስፋ እያደረግን እናንተ ብቻም ሳይሆን በእናንተ ዙሪያ ያሉትን ይህን ቃል ሊሰሙ የሚገባቸውን በሙሉ እንድትጋብዙ በጌታ ፍቅር እንጠይቃችኋለን። ዛሬ በተለየ መልኩ ሁለት ነገሮችን ይዘላችሁ እንቀርባለን። አንዱ የጤና ትምህርት ይሆናል። ሁለተኛው ደግሞ እንደተለመደው ፓስተር ፖል ዳግላስ የእግዚአብሔርን ቃል ያካፍሉናል። ዛሬ እሳቸው የሚያካፍሉን ቃል ደግሞ በተለየ መልኩ ልናስበው ወይም ልናስታውሰው የሚገባውን ቀን በተመለከተ በመጽሐፍ ቅዱስ የተጠቀሰውን የሚያካፍሉናል። ብዙ የምናስታውሳቸው ብዙ የማንረሳቸው ቀኖች፣ ዕለቶች፣ ስፍራዎች፣ ጊዜዎች አሉ። ዛሬ ደግሞ በተለይ በመጽሐፍ ቅዱስ ውስጥ ልናስታውሰው የሚገባውን ቀን በተመለከተ የሚያካፍሉን በጣም የሚገርም የእግዚአብሔር ቃል አለ። እግዚአብሔር ይናገረናል። በተስፋ እንጠብቁ። በዚህ አጋጣሚ እንጠይቃችኋለን። እናንተ ብቻም ሳይሆን ሌሎችንም ጋብዙ። ሌላው ከሳቸው በፊት ግን በተለየ መልኩ ደግሞ በጤና ትምህርት ከካንሰር ጋር በተያያዘ ዶክተር ቺዲ የሚያካፍሉን ነገር ይኖራል። ካንሰር በተለየ መልኩ በዚህ በዓለማችን በጣም እየተስፋፋ ያለና ብዙዎቻችን የቤት በር ያንኳኳ ያለ በሽታ ነውና ይሄንን እንዴት መከላከል እንደምንችል እሱ ራሱ ምን ማለት እንደሆነ በሚመለከት ዶክተር ቺዲ የሚያካፍሉን ቃል ይኖራል። እንዴት አድርገን ካንሰርን ማሸነፍ እንደምንችል የሚያካፍሉን ትምህርት ይኖራል። ከእሳቸው ጋር መጀመሪያ ቆይታ እናደርጋለን። ከዛ በመቀጠል ደግሞ በቀጥታ የምንተላለፈው ወይም የምናልፈው ደግሞ ወደ እግዚአብሔር ቃል ይሆናል። ፓስተር ፖል ዳግላስ ይህንን ቃል ያካፍሉናል። ባለንበት ሆነን እኛ ብቻም ሳይሆን ሌሎችን በመጋበዝ በዚህ በረከት እንድናልፍ እንጋብዛችኋለን። መልካም የበረከት ጊዜ ይሁንላችሁ። እግዚአብሔር ይባርካችሁ። ለሚኖራችሁ አስተያየትና ጥቆማ መጻፍና መደወል እንዳትረሱ። ጻፉልን፣ ደውሉልን፣ እናገኛችሁ እንወዳለን። ጌታ ኢየሱስ ይባርካችሁ። አሜን። በጣም ድንቅ ነው። ዛሬ እንደገና እናንተ ጋር መሆን ትልቅ ዕድል ነው። በጣም ጥሩ ጊዜ እያሳለፍኩ ነው። ባለቤቴም እየተደሰተች ነው። በቀጥታ እየተመለከተች ነው። ሰላምታ ልካለች። ዛሬ በጣም ወሳኝ የሆነ ርዕሰ ጉዳይ ነው የምናነሳው። ወደ ሕክምና ትምህርት ላይ ያለን ካንሰር አንልም ነበር፣ ትልቁ ሲ ነበር የምንለው። በህይወት እንግዲህ ብዙ ቀለማቶች አሉ። ለእያንዳንዱ ህመም ደግሞ ቀለም እንሰጣለንና ዛሬ ደግሞ ለዚህ አረንጓዴ እንወስዳለን። ወደ ኋላ ለመልሳችሁና በ1970ዎቹ ወደ ቻይና ጠቅላይ ሚኒስትር በካንሰር ሙተው ነበር። እሳቸው በህይወት ሲያልፉ ግን ያረጉት ነገር አለ። በጣም የሚገርም ነገር። ለምንድነው ሰዎች በካንሰር በዚህ ሀገር ላይ ተጠቁ ያሉት የሚል ጥናት ማድረግ ነበርና ሰፊ ጥናት ነበር የተደረገው። በቻይና አጠቃላይ ነበር ይሄ ጥናት የተካሄደው እና መጠይቆች ተበትነው ነበር። ወደ 880 ሚሊዮን የሚሆኑ ሰዎች ተሳትፈዋል በዚህ ጥናት ላይ። ይሄንን ጥናት ለማድረግ 650 ሺህ የሚሆኑ ተመራማሪዎች ተሳትፈዋል። መጨረሻ ላይ ያገኙት ነገር በጣም የተለያዩ አይነት ካንሰሮች እንዳሉ እንደየቦታው አይተዋል እና በጣም ሀብታሞች የሚኖሩበት አካባቢ በጣም ከፍተኛ የመጋለጥ እድል አይተዋል። በጣም ድሆች ባሉበት አካባቢ ደግሞ እንደውም ካንሰር ብዙም አይገኝም ነበር እና ይሄ የቻይና ጥናት ይባላል። በታሪክ ውስጥ ትልቁ ጥናት ነው። ይሄንን ነገር እንግዲህ እንዴት አድርገን ነው ጠቅለል የምናደርገው? እውነታው በጣም ብዙ ወተት የእንስሳት ስብና እንደዚሁም ፕሮቲኖችን ብዙ በወሰዱ ቁጥር ለካንሰር ተጋላጭነቱ ከፍ ይላል። በጣም አነስተኛ
ከወሰድን ብዙ እንጋለጣለን ግራፉ ጠፍቷል እንደገና እዚህ ግራፍ ላይ እንደምትመለከቱት ወደ ታች ከታች በኩል ሄዳችሁ ስትመለከቱ በ1975 የተቀመጠ ነው እና ናይጄሪያ በታች በኩል ከታች ነው የምትመለከቷት በ1975 በጣም ዝቅተኛ የሆነ የእንስሳት ተዋጽኦ ነበር የሚወስደው አብዛኛው ሰው አሁን ግን ያለ እንደዛ አይመስለኝም ምክንያቱም ነገሮችን ስንመለከት ትንሽ ለውጥ አለ የዓለምን ካርታ እስኪ ላሳያችሁ በጣም ሰፊ ቦታ ላይ ቀዩ ቦታ ላይ የሚያሳየው ከፍተኛ የሆነ የካንሰር ስርጭትን ነው የሚያሳየው እንደዛው እየቀነሰ ወደ አረንጓዴው ድረስ ይመጣል በጣም ከፍተኛ የአኒማል ተዋጽኦን የሚወስዱ ሰዎች ደግሞ ላይ ተጋለጡ ይሆናሉ ስለዚህ ሰዎች ከአረንጓዴ ወደ ቀኙ ሲሄዱ ከፍ ደግሞ ያደርገዋል ምንድነው ካንሰር ማለት አንድ ሴል ከቁጥጥር ውጭ ሲሆን እንደማለት ነው ራሱን ያባዛል ከፍ እስኪል ድረስ እና ቲዩመር እስኪሆን ድረስ እጢ እስኪሆን ድረስ እንዴት ነው የምንከላከለው ካንሰር በጣም ይገርማችሁ ከምንም በላይ ስኳር ይወዳል የካንሰር ሴል ከሌሎች ሴሎች 20 እጥፍ በላይ ስኳርን ይወስዳል ስለዚህ ስኳርን በምግባችሁ ውስጥ ብትቀንሱ የካንሰርን ሴል ታስርቡታላችሁ እንደውም አንዳንድ ሰዎች ለተወሰኑ ቀናት በጾም የካንሰር ሴልን ዝቅ ያረጉታል የመባዘው ሌላው ደግሞ በህይወታችን ብዙ የሆኑ ቅመማቅሞችን መውሰድ ከፍተኛ ጠቀሜታ አለው እነዚህ ምን ወስዳቸው በምግብ ውስጥ ምን ወስዳቸው ቅመሞች እነዚህ እንድንቆጣጠረው ይረዱናል ምክንያቱም በውስጡ ያለውን የኦክሲጅን መጠን ይቀንሱታል ለምሳሌ ቅርንፉድን ብትወስዱ በጣም በሰውነታችን ውስጥ ያለውን የስኳር መጠን ይቀንሰዋል ያ ደግሞ የካንሰርን ሴል መመገብና አቅሙን ያሳጣዋል ስለዚህ ሌላው ደግሞ እጽዋት ላይ የተመሰረቱ ምግቦችን መውሰድ ይኖርብናል ሌላው ደግሞ ለምንድነው ጥቁር ሰዎች በብዛት እንደውም ወንዶች በጣም ከፍተኛ ሁኔታ ይጋለጣሉ ለእጢ ለፕሮስቴት ግላንድ ይጋለጣሉ ለምንድነው በየቀኑ ይሄን ለመከላከል ወደ 10000 ኢንተርናሽናል ዩኒት የሚባለውን የቫይታሚን ዲ መውሰድ አለብን ይሄን ደግሞ በፀሐይ ላይ በመውጣት ማግኘት እንችላለን በአጭር ልብስ አድርገን ሰውነታችን እንዲጋለጥ አድርገን መውሰድ እንችላለን እነዚህ አይነት የሚዋጡ ነገሮች መውሰድ ላይ ነው ብን ይችላል ብዙዎቻችን ግን አለበለዚያ ደግሞ 10000 ያክል መውሰድ ይኖርብናል በየቀኑ ሌላው ደግሞ ቫይታሚን ሲ ነው ይሄ ደግሞ በጣም የመከላከል በሽታን የሚከላከል ነገራችን ከፍ ያደርገዋል ያ ደግሞ ካንሰር እንድንከላከል ነው ካንሰር ግን ታማሚ ከሆንስ ምንድነው የምናደርገው ህክምና መውሰድ ይኖርብናል በቃ ምንም አያረግም ብላችሁ ቁጭ ማለት የለባችሁም ሐኪማችሁ ማማከር አለባችሁ እንዳንድ ጊዜ ኬሞቴራፒን መውሰድ ላይኖርባችሁ ይችላል የበሽታ ተከላካይ ህክምና ደግሞ አለ ከፍ ማድረግ ያ ምክንያቱም የካንሰሩን በሽታ መከላከላችን አቅም ከፍ ሲል ካንሰሩን ያሸንፍልናል ይሄ ነገር ከብዙ ሰዎች ጋር እናገራለሁ የቫይታሚን ዲን ከፍ ካንሰር ካለባችሁ ቫይታሚን ዲ የምትወስዱትን ከፍ ማድረግ ነው ቫይታሚን ሲ ደግሞ ከሐኪማችሁ ጋር ተማክራችሁ ወደ 20 ግራም በቀን ደግሞ ልትወስዱ ይገባል ግን ኬሞቴራፒ መውሰድ ግዴታ ከሆነ ሌላ ነገር ከሌለ ግን ኬሞቴራፒን ከመውሰዳችሁ በፊት ከወሰዳችሁ በኋላ ጾም ጹሙ ምክንያቱም የሌሎች ሴሎቻችሁን አቅም ያዳክመዋል ሲያዳክመው ያ የወሰዳችሁት ኬሞቴራፒ የሚወሰደው በጣም በተነቃቀው የካንሰር ሴል ይሆናል ማለት ነው ሌሎቹ ግን በጣም የተነቃቁ ስላልሆኑ አይጎዱም ማለት ነው ስለ ፕሮስቴት ካንሰር በጣም የምትጨነቁ ከሆነ
በየቀኑ እንቅስቃሴ ማድረግ አለባችሁ ሁሉ ጊዜ እናገራለሁ ይሄንን በቀን 1 ሰዓት ያክል ተንቀሳቀሱ ያ ሲሆን ምንድነው የሚሆነው ኮርቲዞን የሚባለው ሆርሞን በሰውነታችን ውስጥ እንዲወጣ ያደርገዋል ስትንቀሳቀሱ ያን ነገር ተጠቀሙታላችሁ በጣም ያ የኮርቲዞን መጠን ዝቅ ይላል ያን ጊዜ የበሽታ ተከላካያችን ከፍ ይላል ያን ጊዜ የበሽታ ተከላካይ ሴሎቻችን አቅም ሲያገኙ ካንሰርን ፈልገው ያጠቁታል የሚገርማችሁ ሁላችንም ካንሰር አለን ግን የሰውነት መከላከያ አቅማችን እያሸነፈ ነው ያለ ነው ዛሬ እንግዲህ ምነግራችሁ ይሄንን ነው ሁሉን ነግራችሁ አልችልም ከዚህ የበለጠ ብዙ ነገር ማግኘት ከፈለጋችሁ ዌብሳይት ላይ ገብታችሁ ማየት ትችላላችሁ ወይም በኤክስ ገጽ ላይ ማየት ትችላላችሁ በሚቀጥለው ጊዜ SDA ስለሚባለው ነው ምን ማለት ነው ጭንቀት ድብርትና ፍርሃት በተመለከተ ምናየው ነገር ይኖርናል እስከዛው ድረስ በጤና በፈውስ እና በተስፋ ከፍ እንድትሉ ጸሎትና ምኞቴ ነው አመሰግናለሁ